በጌታ በኢየሱስ ስም አነባለሁ። በአዲስ ኪዳን ላይ የማቴዎስ ወንጌል ምዕራፍ 21 ገጽ 20 ላይ እንደዚህ ይላል። ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በዚያን ጊዜም የታሰረችውን አህያ ውርንጫም ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳቸዋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይህ ሆነ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱና ውርንጭላውን አመጡለት፣ ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸውም። ከሕዝቡ እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ፣ ሌሎችም ከዛፍ ጫፉን እየቆረጡ በመንገድ ላይ አነጥፉ ነበር። የሚቀድሙትም ሕዝብ የሚከተሉትም ሆሳና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳና ባሪያም እያሉ ይጮሁ ነበር። ወደ ኢየሩሳሌም በገባ ጊዜ መላው ከተማ ይህ ማን ነው ብለው ተናወጠ። ሕዝቡም ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ። ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትን የሚገዙትን ሁሉ አወጣ። የገንዘብ ለዋጮችንም ገበታዎች፣ የርግብ ሻጮችን ወንበሮች ገለበጠና ቤቴ የጸሎት ቤት ትባላለች ተብሎ ተጽፏልና እናንተ ግን የወንበዴዎች ዋሻ አደረጋችሁት አላቸው። እንጸልይ። እግዚአብሔር አምላካችን እናመሰግንሃለን ስለዚህ ጊዜና ስለዚህ ሰዓት በኢየሱስ ክርስቶስ ስም ይባረክ። ቃሉን ላከ፣ ፈወሳቸው፣ ከመከራቸው ማዳናቸው ተብሎ ተጽፏል። በጌታ በኢየሱስ ስም የቃል ብርሃን በእኛ ላይ እንዲገለጥ ቃልህን እንድትናገረን ጸልይ። እኔም ደግሞ ባሪያ የሰጠኝን ቃል እንድናገር ጊዜውን ሰዓቱን እንድትባርክ ባሪያህን እንድትረዳኝ በኢየሱስ ክርስቶስ ስም ጸልይ። ተባረኩ። እግዚአብሔር ይባርካችሁ። ቁጭ በሉ። አሁን ባነበብኩት ክፍል ጌታችንና መድኃኒታችን ኢየሱስ ክርስቶስ በአገልግሎቱ መጨረሻ ላይ ማቴዎስ የሚነግረን የአገልግሎቱ መጨረሻ ላይ ወደ ቤተ መቅደስ ሄደ ነው የሚለውና ዮሐንስና ሉቃስ ግን የሚሉት ኢየሱስ ክርስቶስ ገና በልጅነቱ የ8 ቀን ሆኖ ሳለ በአይሁድ ሥርዓት ምክንያት የመንጻታቸው ወራት በተፈጸመ ጊዜ ይላል ዮሴፍና ማርያም ኢየሱስን ይዘው ወደ ቤተ መቅደስ ሄዱ ይላል። እንዲሁም ደግሞ ከዚያ ቀጥሎ ደግሞ በ12 ዓመቱ ኢየሱስ ክርስቶስ ወደ ቤተ መቅደሱ ሄደ ይላል። እዚህ ጋር ግን ማቴዎስ የሚለን ኢየሱስ ክርስቶስ ወደ ቤተ መቅደሱ የሄደበት ጊዜ የሕማማቱ ሳምንት አንድ ሳምንት ገና ከፊት ለፊት እያለ የአገልግሎቱ መጨረሻ ላይ ወደ ቤተ መቅደስ እንደገባ እንመለከታለን። እና ወደ ቤተ መቅደሱ ኢየሱስ ክርስቶስ እንደሄደ ሲነግረን በዘካርያስ ትንቢተ ዘካርያስ ምዕራፍ 9 ከቁጥር 9 ላይ እነሆ ጽዮን ንጉሥሽ በአህያና በአህያይቱ ውርንጭላ ላይ ተቀምጦ ወደ ቤተ መቅደስ የዋህ ሆኖ መጣ የሚለው ቃል ይፈጸም ዘንድ ቅድም ልክ እንዳነበብኩት በአህያና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት የሚለው ቃል ይፈጸም ዘንድ ኢየሱስ ክርስቶስ ወደ ቤተ መቅደስ ሄደ ማለት ነው። እና ሲሄድ የዘንባባ ዝንጣፊ ያነጠፉለት፣ ልብሳቸውን ያነጠፉለት፣ ሆሳና በአርያም በእግዚአብሔር ስም የሚመጣ ንጉሥ የተባረከ ነው ብለው በጣም በታላቅ ደስታ በእልልታ ያጨበጨቡለት። ይሄ ደግሞ የሚያሳየው በዳዊት ንግስና ላይ በዳዊት ዙፋን ላይ የሚቀመጠው መሲህ እንደመጣ የሚያሳይ ነው። እና ኢየሩሳሌም ማለት የሰላም ከተማ ነው። ኢየሩሳሌም ደግሞ ትዝ እንደሚላችሁ መጽሐፍ ቅዱስ ላይ ዳዊት ከኢዮአቡሳውያን ተዋግቶ አሸንፎ የወረሳትና እግዚአብሔር በዛ በቤተ መቅደስ የሚመለክበት እግዚአብሔር ፊት የሚፈለግበት ነው። እና በዚህ ማቴዎስ ሲነግረን ኢየሱስ ክርስቶስ ወደዚህ ቤተ መቅደስ ሲመጣ በቤተ መቅደሱ አደባባይ ፊት ለፊት ላይ በተለይም የአሕዛብ ማምለኪያ ስፍራ ደጀ ሰላም የአሕዛብ አደባባይ በሚባለው ስፍራ ላይ እርግብ ሻጮች ዋሊያ፣ ዋኖስ፣ በሬ፣ አህያ
እነዚህ በሙሉ እነዚህ ለመስዋዕት የሚሆኑ ነገሮች ለመስዋዕት የሚቀርቡ ነገሮች በዚያ ስፍራ እየተሸጠ ገበያ እንደሆነ እንመለከታለን ማለት ነው። የቤተ መቅደሱ በር ምን ሆነ? ገበያ ሆነ። አንደኛው አትቀንስም እንዴ? ይሄንን አትሸጥም እንዴ? እየተባባሉ ጫጫታው ጩኸቱ ቤተ መቅደሱ በር ላይ ሁካታ ሆነ። ንጉሱ ሲመጣ ኢየሱስ ሲመጣ ግን ዮሐንስ ምን ይለናል? ጅራፍ አነሳ ነው የሚለው። እዚህ ጋር ግን ገለበጠ። የገንዘባቸውን ማስቀመጫ ገለበጠ። የሚሸጡበትን ስፍራ አባረራቸው። ከሚሸጡበት ስፍራ አባረራቸው። ከዚያ ምን አለ? ቤቴ የጸሎት ቤት ትባላለች አለ። ዛሬ የማካፈላችሁ ቤቱ የጸሎት ቤት ይሁን። ኧረ አሜን። ቤቱ ባለቤት አለውና ቤቱ የጸሎት ቤት ይሁን። የቤቱ በዚያን ጊዜ ቤተ መቅደሱ የወንበዴዎች ዋሻ፣ እዚያው ይሰዳደባሉ፣ እዚያው ይጣላሉ፣ እዚያው ይቀረማመታሉ፣ እዚያ የተለያየ ነገር ይደረጋል። በዚያ ስፍራ እግዚአብሔር አልነበረም። ቤቱ ቆሽሾ ነበር። ስለዚህ ቤቱን ባለቤቱ ሲመጣ ያንን ነገር ፈሪሳውያን አይተው አለፉ። ሰዱቃውያን አይተው አለፉ። መምህራን አይተው አለፉ። የቤቱ ባለቤት ግን ሲመጣ ቤቱን ማስከበር ስለነበረበት ቤቴ የጸሎት ቤት ይሁን ብሎ አለ። አሜን አሜን። ከእግዚአብሔር ቤት ላይ ውንብድና የሚወገድበት ጊዜ መጥቷል። ከእግዚአብሔር ቤት ላይ ቆሻሻ የሚጠረግበት ቤት መጥቷል። ቤቱን ለባለቤቱ እናስረክብ። አሜን። ጌታ ኢየሱስ ክርስቶስ ምን አለ? ቤቴ የጸሎት ቤት ይሁን አለ። ምን ማለት ነው? ቤተ መቅደስ ወይም ቤት የእግዚአብሔር ቤት የጸሎት ቤት ነው። ጸሎት ማለት ምን ማለት ነው? ሰዎች ቅዱሳን የእግዚአብሔር ሰዎች ከአምላካቸው ጋር የሚገናኙበት፣ ከአምላካቸው ጋር የሚያወሩበት፣ ለእግዚአብሔር የሚያስፈልገንን ነገር የምንናገርበት ብቻ ሳይሆን ጸሎት እግዚአብሔርም ለኛ የሚናገርበት ስፍራ ነው። እዚህ መተን እግዚአብሔር ሆይ ይሄን አድርግልኝ፣ ይሄን ስጠኝ፣ ፈውሰኝ፣ ቸገረኝ፣ እርዳኝ፣ ከዚህ አውጣኝ፣ ይሄን ስጠኝ ምንልበት ቦታ ብቻ ሳይሆን እግዚአብሔር ሉዓላዊ የሆነ የአሕዛብ አምላክ ጆሮ አላቸው አይሰሙም፣ አይን አላቸው አያዩም፣ እግር አላቸው አይራመዱም። የኛ አምላክ ግን የሚናገር የሚሰማ የሚመልስ አምላክ ነው። ስለዚህ ጸሎት ማለት በልጅና በአባት መካከል ያለውን ግንኙነት ነው የሚያሳየው። ጸሎት እኛ የምንፈልገውን ነገር አውርተን እኛ የምንፈልገውን በዚህ ስፍራ ተሰብስበን እግዚአብሔር ይሄን አድርግልኝ፣ ይሄን ስጠኝ፣ ይሄን ብለን የምንሄድበት ሳይሆን እግዚአብሔር ለሚቀጥለው ዘመናችን፣ ለትውልዳችን፣ ለህይወታችን፣ ለአገልግሎታችን ቤተክርስቲያንን እንዴት እንደምንመራ፣ ቤታችንን እንዴት እንደምንመራ፣ ልጆቻችንን እንዴት እንደምናሳድግ፣ ስራችንን እንዴት እንደምንሰራ እግዚአብሔር የሚናገርበት ስፍራ ነው። ብዙ ጊዜ ጸሎትን በልማዳዊ በባህላዊ ነገር ነው የምናስበው። ነገር ግን እንደዚህ አይደለም። በባህላዊ የሚጸልዩ ሰዎች ጸሎትን ሲጸልዩ ምንድነው የሚሉት? ሲበሉ አድርሰኝ፣ ሲጣሉ መልሰኝ፣ ተናግሮ ከሚያናግር ጠብቀኝ፣ አፋቸው ላይ አመድ እግራቸው ላይ ገመድ አድርግልኝ፣ ገብርኤልን ለጥበቃ ላክልኝ፣ ሚካኤልን ለውጊያ ላክልኝ፣ ጎረቤቴን አይኑን ድፈነው፣ ለኔ ደግሞ በር እግዚአብሔር ይቅር ይበለን። አሜን በሉ። ባህላዊ ጸሎት እንደዚህ ነው። ከመጋኛ ጠብቀኝ፣ አናግሮ ከሚያናግር ከክፉ ጠብቀኝ። ብዙ ጊዜ የምንጸልያቸው ጸሎት ከእንደዚህ አይነት ከባህላዊ ጸሎት ያልተለየ ነው። ጸሎት ግን ያ አይደለም። ጸሎት የአባትነቱን ፍቅር ናፍቀን፣ የአባትነቱን ጠረን ናፍቀን፣ ድምጹን ናፍቀን አባ ብለን የምንሄድበት። እንደዛ አይደለም የሚለው ጳውሎስ? አባ አባ ብለን የምንጮህበት የልጅነት መንፈስ
ተሰጠን። አሜን። አባታችንን ልንገናኘው አባታችንን ድምጽ ልንሰማ በፊቱ የምንሆንበት ነው ጸሎት። ብዙ ጊዜ ባለቤቴ እንደዚህ ይላል፣ ጸሎት ማለት እግዚአብሔር በሰማይ ያለው አምላክ በምድር ባለው አሰራር ውስጥ ጣልቃ እንዲገባ መፍቀድ ነው። በነገራችን እግዚአብሔር በምድር ላይ ያለነው እኛ ካልፈቀድንለት በምድር ላይ ባለው ነገር ጣልቃ መግባት አይፈልግም። ጨዋ ነው አይደል እንዴ? ደህንነታችን እኮ በፈቃዳችን ላይ የተመሰረተ ነው። ምንድነው የሚለው? ነሆ በደጅ ቆሜ ማንም ድምጼን ቢሰማ ቢከፍትልኝ ወደ እርሱ ገባለሁ ከሱ ጋርም። አይገርምም? ፈጣሪ የሆነው አምላክ እግዚአብሔር ሊያድነንም እንኳን ልባችንን ከፍተን ስንፈቅድለት ነው። በህይወታችንም እግዚአብሔር ስንፈቅድለት ነው የሚሰራው። ለዚህ ነው በጌታችን ጸሎት ላይ በሰማይ ፈቃድ እንደሆነች እንዲሁ በምድር ትሁን። ምን ማለት ነው? መለኮታዊ የሆነ ጣልቃ ገብነት ያንተ አሰራር ያንተ ፈቃድ በእኛ መካከል ይሁን ብለን መጸለያችን ነው። ሚገርመው ጸሎት መቼ እንደተጀመረ ታውቃላችሁ? ጸሎት የተጀመረው በእነ አዳም ጊዜ አይደለም። ጸሎት የተጀመረው በእነ ኖህ ጊዜ አይደለም። ጸሎት የተጀመረው ግን ከኪዳን ጋር ተያይዞ ነው። ጸሎትን የጀመረው አብርሃም ነው። አብርሃም ጸሎትን የጸለየው መጀመሪያ ጸሎት ብሎ የሚለው በነገራችን ጸሎት የሚለው በብሉይ ኪዳን 38 ጊዜ በአዲስ ኪዳን ደግሞ 39 ጊዜ በአዲስ ኪዳን የነበረው ጸሎት ጊዜ እንደሚበልጥ እናያለን። አብርሃም የጸለየው አብሜሌክ የሚባለው ንጉስ ሚስቱን ወስዶ እሷን ከሷ ጋር ለመኖር ሲያስብ ይሄ ሰው ነብይ ነውና የዚህን ቤተሰብ እንዳትነካ ብሎ እግዚአብሔር አስጠንቅቆት ከዚያን አብሜሌክና ቤተሰቡ ምን ሆነ? መሃኖች ሆኑ። ልጅ መውለድ አልቻሉም። ስለዚህ አብርሃምም ወደ እግዚአብሔር ጸለየ። ያንን ቤተሰብና ሰራተኞቹ ሳይቀሩ ሁሉ ወለዱ ይላል። እግዚአብሔር ይመስገን። የመጀመሪያው ጸሎት የተጀመረው ማህፀንን በመክፈት ነው። የተዘጋን በመክፈት ነው። እግዚአብሔር ይመስገን። ከዚያም በኋላ ይስሐቅ ስለሚስቱ ጸለየ ይላል። ያዕቆብም ጸለየ ይላል። ሙሴ ጸለየ ይላል። መጽሐፍ ቅዱስ በጸሎት የተሞላ ነው። ስለዚህ ጸሎት ምን ያህል እጅግ አስፈላጊ እንደሆነ እንመለከታለን። አንዳንድ በመጽሐፍ ቅዱስ ላይ አስገራሚ የጸሎት ህይወት የነበራቸውን ሰዎች እናነሳለን። በአንደኛ ነገሥት ምዕራፍ 17 እና 18 ስትመለከቱ ኤልያስ የሚባል የእግዚአብሔር ነብይ በነበረበት በዚያን ዘመን አክዓብ የሚባለው ንጉስ ምድሪቱን በግልሙትና በዝሙት በኃጢአት በክፋት በተለይም ደግሞ እግዚአብሔርን በሚያስቆጣ ኃጢአት እሱ ምንድነው በአሊምን በማምለክ እግዚአብሔር አምላክ አይደለም የሚል አምልኮ ነው። እግዚአብሔርን የሚቃወም አምልኮ ነው በአልን ማምለክ። ስለዚህ ግልሙትናቸው ዝሙታቸው ክፋታቸው ፖለቲካው ላይ ኢኮኖሚው ላይ ምድሪቱን ሁሉ ምስኪን የነበረን ናቡቴ እያስገደሉ ርስትን በመቀማት ድሃውን በመግፋት ፍትህ በጠፋበት ጊዜ አንድ ኤልያስ የሚባል እግዚአብሔር የቀባው ሰው ብድግ አለ። ኢየሱስ ጌታ ነው። ተነሳና እግዚአብሔር አስነስቶት ቴስባዊ የሚባለው ኤልያስ ተነሳና እንደዚህ አለ፣ በእውነት እልሃለሁ ከአፌ ቃል በቀር በእነዚህ ዓመታት ዝናብና ጠል አይሆንም ብሎ ሰማይ ዘጋ። ሃሌሉያ! አያችሁ ጸሎት ምን ያህል ኃይል እንዳለው። ከዚያም በኋላ አክዓብ እየፈለገው መጣ። አንተና አይደል እስራኤልን የምትገለባብጠው ብሎ ሲል እኔ አይደለሁም አንተና ሚስትህ አንተና ማቾችን እናንተ ናችሁ ብሎ አለ። በጣም ብዙ ነቢያትን አስገድለው ነበር በታላቅ ቁጣ ኤልያስም ላይ ነቢያትም ላይ ተነሱ። ከዚያ ኤልያስ በጣም ያደረገው ነገር በጣም ደስ ይለኛል። ሰማይ ዘግቶ ቁጭ ካለ በኋላ ከብዙ ቀናትም በኋላ እግዚአብሔር ሂድና ለአክዓብ ተገለጥ አለው። አሁን ጊዜው ኢየሱስ ጌታ ነው። አያችሁ ጸሎት የምንሸሸግበት በእግዚአብሔር ፊት የምንጸልይበት ፊቱን የምንፈልግበት ጊዜ አለ። ኤልያስ ኃይል ተሞልቶ የእግዚአብሔርን ጸጋ ተሞልቶ ምን እንደሚያደርግ እንዴት እንደሚያገለግል ተሞልቶ አንድ ቀን ብቅ አለና ሳይፈራ ንጉስ ፊት ተገለጠ። እግዚአብሔር ይመስገን። ሃሌሉያ!
የጸለየና የጠገበ አይፈራም ይላል ባለቤቴ ብዙ ጊዜና ስንጸልይ አያችሁ እግዚአብሔር ነገስታት ፊት ያቆመናል ኃያላን ፊት ያቆመናል የትኛው ሁኔታም አንፈራ እግዚአብሔር ስሙ ይባረክ ስለዚህ ተገለጠ ከዚያን ተገልጦ ግን 17 ላይ አንብቡ እናንተ ምን እንዳለ ታውቃላችሁ አይ እኔ የምፈልገው አሁን በድብቅ ቦታ አይደለም በስውር ቦታ አይደለም በቀርሜሎስ ተራራ በአናቱ ላይ ነቢያቶችህን የፈለከውን ስትፈልግ ሴኔተሮችህን ሰብስበ የፈለከውን ሰው ይዘ በቀርሜሎስ ተራራ እግዚአብሔር ማን እንደሆነ ለማሳየት እንትያይ አለ ኢየሱስ ጌታ ነው አረ አሜን ወጡ አደባባይ ላይ እነ አክዓብ እነ ኤልዛቤል ቡችሎቻቸውንም ተከታዮቻቸውን እነዛ እንጀራ እየበሉ እየተቀለቡ የነ አክዓብን ፍርፋሪ የሚበሉ እነዚያ 450 ነቢያት እስከነ ተከታዮቻቸው ኤልዛቤል እስከነ ሰራዊቷ ሄደችና በቀርሜሎስ ተራራ ላይ ተገለጡ በዚያ ስፍራ ግን በጣም የሚገርመው ኤልያስና እግዚአብሔር ብቻ ነበሩ ኤልያስ ሲደመር እግዚአብሔር 450 ነቢያትና አክዓብ እና ኤልዛቤል እነዚህ በሙሉ በሉ እንግዲህ አላቸው በሉ እስቲ አምላካችሁን እስቲ ጥሩ አላቸው ጠሩት ፊታቸውን ቦጨሩ አረ በአለ ረስማን እንጂ አረና እንጂ መስዋዕታቸውን ለመሰዋት አዘጋጁ እንጨቱንም ረበረቡ መስዋዕቱንም አረዱ ቢጠሩ ከየት ይምጣ ፊታቸውን ቢባጭሩ ከየት ይምጣ ቢጣሩ ከየት ይምጣ ይሳለቅባቸው ጀመር መንገድ ሄዶ ይሁን በጣም ይቅርታ ኮቴን ካወለቅ ቁራ ይላችሁ ሞቀኝ ከዚያም በኋላ ተሰለፉ በዚያ ስፍራ እስቲ መንገድ ሄዶ ይሆናል እስቲ ደጋግማችሁ ጥሩት እድል እስቲ ቻንሱን ወሰዱ ግዴላችሁ ብሎ አላቸው ደጋግመው ጠሩ ከወዴት ይምጣ የለም ከዚያም በኋላ ጨረሳችሁ አላቸው አዎ በቃ አሉ ከዚያን ተራው ደረሰ ኢየሱስ ጌታ ነው አረ አሜን ተራው ሲደርስ እንዲህ ነው ያለው አንተ እግዚአብሔር የምትሰማ የምትመልስ አምላክ በል እንግዲህ ይሄው እንጨቱ ይሄው ውሃው ይሄው መስዋዕቱ ይሄው ብሎ ሲል እግዚአብሔር በእሳት ነጎድጓድ ወረደ ሃሌሉያ ዳዊት ሲናገር መብረቅ ስራው ነው ነጎድጓድ ስራውን የሚገልጥበት ነው ይላል መዝሙር ላይ እግዚአብሔር በነጎድጓድ በእሳት ወረደ ውሃውንም ላሰ ከዚያስ እሳቱን እንጨቱንም በላው መስዋዕቱን ወሰደ ሃሌሉያ ከዚያም በኋላ እንደዚህ ያለ ይህ የእስራኤል አምላክ እግዚአብሔር አምላክ ነውና እርሱ ብቻ ይመለክ ያዟቸው ኢየሱስ ጌታ ነው ዘንድሮ ሐሰት አመጽ ውሸት ከእግዚአብሔር ቤት ይታረዳል አምላካችን እግዚአብሔር አምላክ እንደሆነ ይታያል እሳት ማለት እግዚአብሔር በእሳት ከወረደ የእግዚአብሔር መለኮታዊ ፕሬዘንስ የቁጣው የማስፈራቱ የማንነቱ ምልክት ነው እግዚአብሔር በእሳት ወረደ ኢየሱስ ጌታ ነው ታየ ማለት ነው ጸሎት ማለት እግዚአብሔርን የምናሳይበት አሜን የምናሳይበት አምላካችን እግዚአብሔር አምላክ እንደሆነ የምናሳይበት የኛ እግዚአብሔር ጉያ ውስጥ የሚሸሸግ አምላክ አይደለም የሆነ ቦታ ምን ጸልዩ አይደለም አደባባይ ላይ የሚታይ አምላክ ነው የሸለቆ አምላክ ብቻ አይደለም እግዚአብሔር የተራራማ አምላክ ነው እስቲ እግዚአብሔር ይታይ በሉ ኢየሱስ ጌታ ነው ታየ የኤልያስ አምላክ በተራራ ላይ ተገለጠ ኤልያስ ማለት ራሱ እግዚአብሔር አምላክ ነው ማለት እስቲ እግዚአብሔር አምላክ ነው በሉና ጮሁ አረ በደንብ ጮሁ እግዚአብሔር የሚታይ አምላክ ነው እግዚአብሔር የሚሰራ አምላክ ነው እግዚአብሔር የሚፈውስ አምላክ ነው እግዚአብሔር የሚያድን አምላክ ነው እግዚአብሔር የሚፈታ ሃሌሉያ የሚሰብር የሚያድን የሚጠግን የሚታደግ አምላክ ነው እግዚአብሔር አምላክ ነው በሉ እስቲ ዛሬም
ባንተ ቤት እግዚአብሔር አምላክ ነው ዛሬም ባንቺ ቤት እግዚአብሔር አምላክ ነው ምንድነው እየተፎካከረ ያለ በቢሮ ላይ እየተፎካከረ ያለ በጓዳ ላይ እየተፎካከረ ያለ በልጆች ላይ እየተፎካከረ ያለ በስራ ቦታ እየተፎካከረ ያለ ውረድ በለው እግዚአብሔር ይወርዳል ታይ በለው እግዚአብሔር ይታያል ተገለጥ በለው እግዚአብሔር ይገለጣል ተገልጦ አይቼዋለሁ ነው እግዚአብሔር ይታያል እግዚአብሔር የሚሸፈን አምላክ አይደለም ተገለጥ ባልክበት መንገድ ሁሉ እግዚአብሔር ይገለጣል ይታያል እግዚአብሔር እሽሩሩ ምን ነው አይደለም ተሸክመን የምንሄደው አምላክ አይደለም ተሸክሞን የሚሄድ አምላክ ነው ሙት አምላክ አይደለም ሕያው አምላክ ነው ዝም የሚላል የሚናገርም አምላክ ነው እግዚአብሔር ስሙ ይባረክ ጸሎት እግዚአብሔርን የምናሳይበት መንገድ ካልጸለይ አንነገር ልንገራችሁ በእግዚአብሔር ቤት ላይ ባለን አገልግሎት ካልጸለይ እኛ እንሰራለን ከጸለይን ግን እግዚአብሔር ይሰራል ምረጡ እኛ ከጸለይን እግዚአብሔር ስራውን ይሰራል ካልጸለይን ግን እኛ እንሰራለን ውጤቱ ይመዘና ይታይ እንጂ እግዚአብሔር ምን ነው እንዴ ይታይ የሚል ሰው አለ እዚህ አረስቲ እግዚአብሔር ይታይ በሉ አዎ እንደ እግዚአብሔር ይታይ እንጂ ይገለጥ እንጂ ይስራ እንጂ የሚናደውን ይናድ እንጂ የሚፈርሰውን ያፍርስ እንጂ የሚነቀለውን ይንቀል እንጂ እግዚአብሔር በቤቱ ይታያል ቤቴ የጸሎት ቤት ነው ማለት እኔ እናገራለሁ ማለት እኮ ነው እኔ እሰራለሁ ማለት እኮ ነው እኔን አድምጡኝ እኮ ማለት ነው እኔ እኮ በዛ ልገኝ እኔን ስሙኝ እኮ ማለት ነው እግዚአብሔር ይመስገን እንደምታውቁት በጣም የሚታወቀው ዳንኤል ነው እና በጣም ደስ ይላል ዳንኤል በቀን 3 ጊዜ ነው የሚጸልየው በጣም ይጸልያል እና የተከሰሰው ራሱ በመጸለዩ ነው አይደል ከዚያ ይሄ ሰውዬ አያኖርንም ብለው ወስደው ምን አደረጉት በቃ ወስደው አንበሳ ጉርጓድ ውስጥ ሲጥሉት በቃ በጣም ይገርመው ንጉሱ ራሱ እኮ ነው እንቅልፍ ነሳውና ሄዶ ሲያይ ዳንኤል ሆይ አቤት ንጉስ ሆይ ሺህ ዓመት ንገስ በእውነት የምታመልከው አምላክ አድኗል አዎ በእውነት አድኖኛል ሃሌሉያ እግዚአብሔር ፊት የምትጸልዩ ከሆነ ፊቱን የምትፈልጉ ከሆነ እግዚአብሔር ከበላተኛው አፍ ያድናችኋል ትውልዳችሁን ያድናል ልጆቻችሁን ያድናል የምትጸልይ ከሆነ ያንቺ ልጅ አይበላም ያንተ ነገር አይበላም እግዚአብሔር አፍን ይቆልፋል አሜን አሜን ሰዎች በሆነ ቁልፍ ቢቆልፉ እሱ ማስተር ኪ ያለው እግዚአብሔር እንዴት እንደሚከፍት እንደሚዘጋ መጽሐፍ ቅዱስ እንደዛ አይደለም የሚከፍትም የሚዘጋም ከርሱ ሌላ የሌለ መክፈትም መዝጋትም ስልጣን የአንበሳውን አፍ አንዱን ፍራሽ አንዱን ትራስ አድርጎ እግዚአብሔር ስሙ ይባረክ እግዚአብሔር ፊት የምንጸልይ ከሆነ ፊቱን የምንፈልግ ከሆነ በበላተኛው መካከል በኮምፈርት ህይወት ትኖራለህ ኢየሱስ ጌታ ነው በጣም የገረመኝ ግን አንድ ነገር ልንገራችሁ መጽሐፍ ቅዱስ ምን ዳንኤልም መልካም መንፈስ ነበረበት ይላል የሚገርም ነው ዳንኤል ምን ነበረበት መልካም መንፈስ ነበረበት እናንተ ሰው ካልጸለየ ምን መንፈስ ነው የሚጠጋበት ክፉ መንፈስ ይጠጋበታል በቃ አለቀ የሚጸልይ ሰው መልካም መንፈስ ንግግሩ መልካም ነው ሐሳቡ መልካም ነው አካሄዱ መልካም ነው ኮምፈርት ይሰጣችኋል ሰላም ይሰጣችኋል አብራችሁ ብታገለግሉ አብራችሁ አለበለዚያ ግን ጮጎጊት ነው ሚኮሰኩስ ምላሱ የረዘመ አያስቀምጣችሁ ከዛ ሰው ጋር ጥቂት ሰዓት መቀመጥ አትችሉ የሚናገረው የሚያወራው ነገር ሰላም ይነሳችኋል አላያችሁም እንደዛ አይነት ሰው ለጥቂት ጊዜ አብራችሁ ሻይ ለመጠጣት አብራችሁ ትንሽ ጊዜ ለመቆየት ይከብዳችኋል ያስታውቃል ከውስጡ የሚወጣው የሚቆሰቁስ ልክ እንደ ጮጎጊት የሚቆረቁር ማለት ዳንኤል ግን መልካም መንፈስ ነበረበት የተረጋጋ ነው አይቅበዘበዝም ወዲያ አይቋጥም እግዚአብሔር መልካሙን መንፈስ ይስጠን በጣም ነው የሚገርመው ስለዚህ ይሄ ዳንኤል በእግዚአብሔር ፊት በመጸለዩ ምክንያት እግዚአብሔር ያንበሳውን አፍዘጋለት ስለዚህ ጸሎት ቅድም እንዳልኳችሁ እግዚአብሔርን የምናሳይበት አሕዛብ ማወቅ አለባቸው እግዚአብሔር ከኛ ጋር መኖሩን ልዩነት መፍጠር አለብን አብረህ እየሰራህ አብሮ ካንተ ጋር ጂኒ ሰይጣን ክፉ መንፈስ አብሮ ሊቆም አይችልም
መደንገጥ አለበት መፍራት አለበት ኢየሱስ ጌታ ጸሎት እግዚአብሔርን አምላክነቱን የምናሳይበት አንደኛ ሳሙኤል ምዕራፍ 17 ቁጥር 46 ላይ በእስራኤል አምላክ እንዳለ ይታወቅ ዘንድ አለ ዳዊት ጎልያድ ጣዋትና ማታ 40 ቀንና 40 ሌሊት እየወጣ እየገባ እየፎከረ ህዝቡ ፈርቶ ጭምድድ ብሎ ኩምሽሽ ብሎ የተቀመጠው ይሄ ትንሹ ዳዊት ለወንድሞቹ ምግብ ሊያደርስ የመጣው አረ ከዚህ መንፈስም ጋራ እኔ ገጥማለሁ ብሎ ሲል ወንድሙ ኤልያብ ትልቁ ጡንቻ መስሎት ጉልበት መስሎት ጭንቅላቱ የሆነ ረዘመት ቁመት ምናምን መሰለውና አንቺ ቲቪቲሽን እናቃለን አርፈሽ ቁጭ በይ ደግሞ ምን እቺ ትንቀለቀላለች ብሎ ሳይል አይቀርም ብሎ ሲል አይ ግድ የለም ይሄንን ያልተገረዘው ሸለፈታም እኔ እገጥመዋለሁ ሃሌሉያ ልምድ አለኝ ምን አንበሳና ድብ ያባቶቼን በጎች ሊበላ ሲመጣ ይዘው ነበር እቦጫጭቀው ነበር እገለው ነበር አየ መንፈሳዊ ትሬኒንግ ያስፈልጋል ለመንፈሳዊ አገልግሎት ለመንፈሳዊ ህይወት መንፈሳዊ ትሬኒንግ ያስፈልጋል ዳዊት እዚያ በጓዳ ያለመዱ ሰዎች በጓዳ ልምድ የሌላቸው ሰዎች አደባባይ ሲመጡ ያስቸግራሉ በጓዳ ልምድ ነበረው ዳዊት ቦጫጭቅ ነበር አሬ ሰውዬ እኮ ቁመቱ የናለ አይ ዶንት ኬር ችግር የለም አሬ ሰውዬ እኮ ጠር ልምድ አለው አረ ችግር የለም ጦረኛው እግዚአብሔር አለ ሃሌሉያ ስለዚህ እኔ ገጥመዋለሁ ይሄንን ሸለፈታ ማንንም አይፍራው የማንንም ልብ ለዚህ ምን አይበል አይውደቅ አለ ከዚያም በኋላ እንዲህ አለ አንተ በመተገዳደርበት በእስራኤል ቅዱስ በእግዚአብሔር ስም እመጣብሃለሁ አለና እቺን ትንሿን በዚያ በኮረጆ ያለችዋን ጠጠር ይዞ ሲወራውር ሃሌሉያ ጸሎት አይስትም አጠገባችሁ ያለው ሰው ንገሩልኝ እስቲ ጸሎት ቦታን አይስትም በሉልኝ አረ በደንብ በሉ ጸሎት ቦታን አይስትም በሉ አነጣጠረው ምክንያቱም በእግዚአብሔር ስም ስለሆነ አንተ በመተገዳደርበት በእስራኤል ቅዱስ በእግዚአብሔር ስም እመጣባለሁ ብሎ ሲል ሴንትራል ፓርት ዋናውን አገኘው ተዘርሮ አቶ ጎልያድ ይሄ ቁመቱ የረዘመ ዞሮ ሄዶ ጠብ ኢየሱስ ጌታ ነው ከዛ እንደዚህ ነው ያለው በእስራኤል አምላክ እንዳለ ይታወቅ ዘንድ እግዚአብሔር ይህን አደረገ በጸሎት የሚሰራው ነገር በጸሎት የሚሆነው ታምራትና ድንቅ እግዚአብሔር በእስራኤል በእኛ መካከል እንዳለ እግዚአብሔር ይታወቅ ዘንድ እግዚአብሔር ስሙ ይባረክ አረ አሜን ሃሌሉያ ለዚህ ነው እኮ እግዚአብሔርም ለኤርሚያስ ምንድነው ወደኔ ምን በል ጩህ አንተ የማታውቀው ታላቅና ኃይለኛ ነገር አሳይሃለሁ አንተ ምን በል ጩህ ካልጮክ ምንም ሳታይ it's boring አይሰለቻችሁ በነበረው ነገር ባለበት ሂድ እዛው መርገጥ የደርግ ጊዜ እዚያው እርገጥ ባለበት ቦታው ይጎረጉዳል ምንም ለውጥ የለም እንቅስቃሴ የለም ባለበት አይሰለቻችሁ ተደጋገመ ነገር እግዚአብሔር ያዲስ ነገር አምላክ ነው እነሆ አዲስ ነገር እርሱም አሁን ለነማን ለሚጫውት አንተ ወደኔ ጩህ ኤርሚያስ አንተ ወደኔ ጩህ አንተ የማታውቀው አያችሁ ጸሎት የሚሰራውን ስራ ገንዘብ አይሰራው ዕውቀት አይሰራው የሰው ብዛት አይሰራው ጸሎት የሚሰራው ነገር በጸሎት ብቻ ነው ምን አይነት ነገር ታላቅ ነገር ኃይለኛ ነገር አሳያለሁ አረጆቻችሁን አንሱ በጌታ በኢየሱስ እኔ ናፍቃለሁ በዚህ ቤት ላይ ዓለም ሁሉ የሚያወራው ከተማ የሚያወራው ምድር የሚያወራው ሰው ሁሉ የሚያወራው እግዚአብሔር የሚገለጽበት በኢየሱስ ታላቅ ነገር እግዚአብሔር ያሳየናል ለማየት የሚናፍቅ ሰው አሜን ወይኔ በነገራችን ላይ አንድ ነገር ልንገራችሁ በእግዚአብሔር ቤት ሆናችሁ የማትጸልዩ ከሆነ ምንም የማታደርጉ ከሆነ ሰይጣን ምንም አያረጋችሁ እናንተ ጋር ምን ሊሰራ ይመጣል ሰነፍ ሰው ጋር ይመጣም ዝም ብሎ የሚተኛ ሰውዬማ ሁሉ ጊዜ እንደተኛ ነው ትላንትም ተኝቶ ነው ያየሁት ምንም ተንቀሳቅሶ ነው ስለማይነካኝ ዶንት ኬር የኛው ሰውዬ ምንም አያረጋኝ ትላንትም ተኝቷል ትላንትም አይጸልይም ዛሬም አይጸልይም ስለዚህ ምን እናረግ እኔ እዚህ ሰውዬ ጋር ሰይጣን ሞኝ መሰላችሁ እንዴ ውጤት በማያገኝበት አይዞርም ስራ አይፈታም በጣም ብልጥ ነው በደንብ ነው የሚያቀው
የሚጸልየው ሰው ጋር በእግዚአብሔር ፊት የሚተጋው ሰው ጋር መጥቶ ይዞራል ነገር ግን መግባት አይችልም የሳት ቅጥር እግዚአብሔር ለዚያ ሰው ይሆንለታል ወደኔ ጩህ ለማየት አልናፈቃችሁ የእግዚአብሔር እጅ አልናፈቃችሁ የእግዚአብሔር ክንድ አልናፈቃችሁ የእግዚአብሔር ጣት አልናፈቃችሁ የእግዚአብሔር መገኘት አልናፈቃችሁ it's the presence of God fully እኛ ስንጫጫ እኛ ስንጮ እኛ የሆነ ነገር ስንሆን የሚመጣ ሳይሆን የሚነካን አጥንትን የሚነካ ውስጥን የሚነካ ኃጢአተኛው ንስሐ የሚያስገባ አምጣ እያልን እየጨቀጨቅን ከምንለው አምጥቶ የሚሰጥ ታሞ ሆስፒታል እየተመላለስን የሆነ ቦታ ከምንጠይቅ የእግዚአብሔር እጅ እየመጣ የሚፈውስበት የእግዚአብሔር ጣት የእግዚአብሔር እጅ አልናፈቃችሁ ከናፈቃችሁ መድኃኒቱ መጮህ ነው እስቲ መጮህ ነው በሉ ያ አይነ ስውር እኮ አብዝቶ ምን አረገ የዳዊት ልጅ ሆይ አተዝምበር ሲሉት ኖ ዛሬ የኔ ቀን ነው የዳዊት ልጅ ሆይ ብሎት አንተ ሰውዬ ዝም በል ብለው ደቀ መዛሙርት አፉን ሲይዙ አብዝቶ ጮኸ እስቲ አብዝቼ ጮሃለሁ የሚል ሰው እኔ ጮሃለሁ ይበል ድምጻችሁ ቀነሰ አይ ምትጮው አይመስለኝም ቃል እየገባችሁ ነው እንደዛ ስትሉ ደግሞ ወቁ ስለዚህ ጸሎት የተዘጋን በር ያስከፍታል ማስከፈቻ ነው አንደኛ ሳሙኤል ምዕራፍ 1 ቁጥር 10 እስከ 13 ላይ ስታነቡ ያቺ ልጅ የሌላት ሐና ጠዋትና ማታ ሁሉ ጊዜ ትጸልያለች ከንፈሯንም አታነቀ ስለዚህ ኤሊ እንደውም አይቷት እቺ ሴትዮ እንደው ምን እንደው ስካርሽ እስከመቼ ነው መከራዋን አላወቀም የእግዚአብሔር ሰው እኮ ነው እግዚአብሔር ቤት እኮ ያለ ነው አገልጋይ እኮ ነው አልገባው አብዝታ ኪዳን ገባች ብትሰጠኝ መልሼ ሰጣ ከዛ ኢልቃናም ተነሳና ምን አለ እንዴ በቃ አንዬ በቃ ምንድነው አንቺ ደግሞ በቃ እኔ ከልጆች አልበልጥብሽም እንዴ መቼ አይሆንም ጸሎት የሚደርስበትን ባል አይደርስም ጸሎት የሚደርስበትን ገንዘብ አይደርስም ጸሎት የሚደርስበትን ዘመድ አይደርስም ጸሎት የሚፈታውን ነገር ባልም ፍቅር ምንም አይደርስም ጸሎትና ጸሎት ብቻ ነው አብዝታ ጮኸች ከዛ ሲቸግረው ምን አለ በቃ እንደው ይለመንሽን ይስጥሽ እንደው ሊገላገል መሰለኝ በቃ ብሎ ሲላት በሚቀጥለው ተሸክማ ይዛ መጣቻ እግዚአብሔርም ማህፀኗን ምን አረገ ሃሌሉያ ጸሎት የተዘጋን ማህፀን ይከፍታል ጸሎት እንቆቅልሽን ይፈታል እኔ ቤት ፈቶ አይቻለሁ እግዚአብሔር ይፈታል እግዚአብሔር ነው የሚፈታው አብዝታ ባለመታከት ጸለየች እግዚአብሔር ከፈተላት ሳሙኤልን አይገርማችሁ እሷ የጸለየችው ጸሎት ለራሷ ብቻ ሳይሆን ለእግዚአብሔር መልስ ነበር በመድሪቱ የእግዚአብሔር ቃል ብርቅ ነበር ቤተ መቅደሱ ቀጣይ ትውልድ አልነበረው እግዚአብሔር ሳሙኤልን የመሰለ ልጅ ለእግዚአብሔር ማመጣች እግዚአብሔር ይመስገን አሜን ጸሎት እንጨምር አሜን ወሬን ቀንስ አሜን ሐሜትን ቀንስ አሜን ጸሎትን ጨምር በቤታችን ጸሎትን እንጨምር ለባላችን ጸሎትን ጨምር ደክሞ ከሆነ ለሚስታችን ጸሎትን ጨምር ለምድራችን ጸሎትን ጨምር ጸሎት ነው ማብዛት ያለብን መሪዎች በጌታ ፍቅር ልንገራችሁ ስብሰባ ቀንሱ ጸሎት ጨምሩ አብዝታችሁ ስትጸልዩ በአምስት ስብሰባ የማይፈታው በአንድ ጊዜ በእግዚአብሔር ፊት በጸለያችሁ ጸሎት ይፈታል አያታግላችሁም ነገር ጸሎት ጨምሩ እኛ በነበርንባት ቤተክርስቲያን በጣም የሚገርም የእግዚአብሔር የጸሎት ኃይል ሙቭ የሚያደርግ ነበር በጣም ከ7 እና ከ8 በላይ የጸሎት ህብረቶች በእያንዳንዱ ህብረት 40 30 የሚሆኑ የጸሎት አገልጋዮች ያሉበት ለወጣቶች ጸሎት ለሴቶች ጸሎት ለብቻው ነበር መሪዎቻችን በእግዚአብሔር ፊት በየማለዳ መጥተው ይጸልያሉ እግዚአብሔር አስገራሚ ነገር ኢትዮጵያ ውስጥ የሚገርም ሪቫይቫል እግዚአብሔር የሚገርም ቤተክርስቲያን አደረገ ጸሎት አነጋጋሪ ነገር ነው የሚያደርገው ስለዚህ ጸሎትን እናብዛ በእግዚአብሔር ፊት አብዝታ ጸለየች መጽሐፍ ቅዱስ
በትጋት እንድንጸልይ ይናገራል። ቅድም እንዳልኳችሁ ዳንኤል መልካም መንፈስ ነበረበት። አብዝተን ለቤተ ክርስቲያን ለመሪዎች ለአገልጋዮች ልንጸልይ ይገባል። ትልቁ የጸሎት ሞዴላችን ጌታ ኢየሱስ ክርስቶስ ነው። ማርቆስ 1:9 እስከ 13 ስታነቡ ኢየሱስ ክርስቶስ ሊጸልይ ወደ ተራራ ወጣ። ስለዚህ እንዴት ነው መጸለይ ያለብን? ምን ነው ጌታ ኢየሱስ ክርስቶስ እንዳስተማረን እንደ ቃሉ ነው ልንጸልይ። አንደኛ ስንጸልይ ጸሎታችን በምስጋና መሆን አለበት። ቀደም ፕሮግራም መሪው ሲናገር ሰምታችኋል። እግዚአብሔርን ማመስገን። እግዚአብሔር ፊት ስንቀርብ ሁሉ ጊዜ አምጣ ሁለት መላእክቶች ወደ ምድር አንድ በሚጸለይበት ቦታ ወደ ምድር ይመጣሉ አሉ። ሲመጡ ሁለት ኮሮጆ ይዘው ነው የሚመጡት። አንደኛው የልመና ነው፣ አንደኛው የምስጋና ነው። የልመናው ኮሮጆ በጣም መልአኩ እየፈጠነ ያደርሳል፣ ይመጣል፣ ይሞላበታል፣ ይመጣል። የምስጋናዋ ደግሞ ቅጭል ትላለች። በጣም ትንሽ ነው ቅጭል፣ ሁሉም ፊቱን የጨመደደ ጌታ ሆይ ያርግልኝ ብቻ ሞልቶ ይሄዳል። የሱ ግን በጣም ትንሽ። እግዚአብሔር በምስጋና ይባርካል። ዳዊት ሲናገር መዝሙር 34 ሁሉ ጊዜ እግዚአብሔርን ምስጋናውን ዘወትር መቼ ሁሉ ጊዜ እስቲ ሁሉ ጊዜ በሉ። ሲሞላም ሲጎልም ጤነኛ ስንሆንም ስንታመምም። አንዲት ሴት በአንድ ሀገር ላይ የምትኖር ምስኪን ድሃ ናት እና ልትሞት ዶክተር እንደምትሞት አንድ ሳምንት እንደቀራት ይነግራታል። እና አንድ ልጅ አላት፣ በቃ ልትሞት ነው። ስለዚህ ከመሞቷ በፊት ግን ለሷ በሽታ መድኃኒት ያለው አንድ ዶክተር በአገሩ እንዳለ ይነገራታል። ወደዚያ ደግሞ ለመሄድ የትራንስፖርት ሲስተም ምንም የላትም። ስለዚህ በቃ ሁሉ ጊዜ መኝታ ክፍሏ ትገባና ጌታ ሆይ ይሄን በሽታ ስለሰጠኝ አመሰግናለሁ፣ በሞትም እኔ ወደ አንተ መሄድ ነው። በቀን 3 እንደዛ ያለች ትጸልያለች። ልጇ ሰማና እማዬ እንደው ዝም ብለሽ አንቺ ደግሞ ይሄን በሽታ ስለሰጠኝ እንደው ፈውሰኝም አትይም እንደ ይላታል። አይ ልጄ ግድ የለህም እሱ ያውቃል ትላለች ሁሌ። እና አንድ ጊዜ በጣም የሚገርም ዝናብ፣ ጎርፍ የሚያክል ዝናብ፣ አገሩን የሚያጥለቀልቅ ዝናብ ዘነበ። መንገድ ሁሉ ተቋረጠ፣ መሄድ አይቻልምና የሆነ መኪና ቤታቸው በራፍ ላይ ቆሟል። በቃ ወደዚያ መሄድ አይቻልም። ስለዚህ ያ ልጅ ወጣ ብሎ ያንን መኪና ውስጥ ሰውየው ገደም ብሎ ተኝቷል። እንዴ አንተ ሰው ና እኛ ቤት ቡና ትጠጣለህ ብሎ ያመጣዋል። እና ሰውየውን ሲያመጣው ሰውየው በጣም ብርድ አኮማትሮታል፣ አዝኗል። ከዚያ ምግብ ታበስልለታለች፣ ሁሉ ነገር ታሰናዳለች፣ በላ ጠጣ። ግን የሆነ ሰዓቷ ሲደርስ አመሰግናለሁ ትላለች እየገባች። የሆነ ሰዓት ሲደርስ አመሰግናለሁ ትላለች፣ ትወጣለች። እና ይሄ ሰው ለካ የሆነ አገር ላይ በጣም ትልቅ የታወቀ ሰው ስለሆነ ሽልማትም አለው ደግሞ ንግግር እንዲያደርግ ነው። ነገር ግን ወደዚያ መሄድ አይችልም፣ ምክንያቱም መንገድ በዚያ ተቋርጧል። ስለዚህ እዚያ ቤት አድሮ በነጋታው እያዘነ ሲናገር አሁን እንዴት ነው? አይ እኔማ መሄድ አልችልም። እንዴ አንተማ ትልቅ ሽልማት የምትሸለም ንግግር የምታደርግ ለምን አትሄድም ብሎ ሲለው አይ በጣም ኃይለኛ ቀጠሮ ደግሞ ብሄድ ኖሮ ዛሬ ነገ መመለስ ነበረብኝ። ተነጎዲያ ደግሞ እኔ ኃይለኛ ቀጠሮ የሰውን ህይወት የሚያክል ቀጠሮ ስላለኝ እኔ መመለስ አለብኝ ብሎ ይላል። አይ በጣም ያሳዝናል ብሎ ሲል ከዛ እቃውን ሊሄድ ሲዘጋጅ እኛም እኮ የሆነ አንተ የምትሄድበት ሀገር ልንሄድ አስበናል። ለምንድን ነው የምትሄዱት? ይሄው የኔ እናት እንደዚህ ታማሚ ስለሆነች እዚህ ሀገር ነው ዶክተር ያለው ተብሏል። እኛ ደግሞ 2 ቀን እየቀረው በትራንስፖርት ገና ልንሄድ ነው። ምንድነው በሽታው? እንደዚህ ስምሽ ማን ነው ይባል? እከሌ እንዴ ይገርማል እኮ ያንን በሽታ የማክመው ያንን በሽታ የማድነው ቀጠሮ አለኝ ብዬ የምለው ሰውዬ ያ ዶክተሩ እኮ ነኝ አለ። ኢየሱስ ጌታ ነው። ኧረ አሜን። አያችሁ ምስጋና ነገራችሁን ጎትቶ ቤታችሁ ያመጣል። ምስጋና መንገዳችሁን ያሳጥርላችኋል። መጽሐፍ ቅዱስ በምስጋና ምን አለ? ድል አለ። እስቲ አንድ ጊዜ እልልታና ጭብጨባ ለእግዚአብሔር እስቲ ሃሌሉያ ሃሌሉያ። ክብር ይሁንለት። እኔኮ አንዳንዶቻችሁ አልተመለሰልኝ፣ የጸለይኩት አልመጣ፣ ያሰብኩት አልሆነ፣ ላገባ ነበር አላገባው፣ እሷ ራሱ ገና እግሯም አይኗም አልታየም፣
እኔ እንዴት ምን ቤት የለኝ ይሄን ያህል ዘመን ሰርቻለሁ ኧረ እባክህ አታጉረምርም አሁን ራሱ እዚህ ቁጭ ብለህ እግዚአብሔርን አመስግኑ ስሙንም ጥሩ ለአሕዛብ ስራውን አውሩ ተቀኙለት ዘምሩለት በቅዱስ ስሙ ተጓደዱ እግዚአብሔርን የሚፈልግ ልብ ደስ ይበላው ነገር ስለሆነ አይደለም እግዚአብሔር አምላክ ስለሆነ እናመሰግነዋለን ስለዚህ በምስጋና ሌላው በንዛዜ ነው ትልቁ ምስጋናችን ልጁን እግዚአብሔር ስለመስጠቱ ነው እንዳንረሳ እግዚአብሔር ልጁን መስጠት ምን ተነፍሰው አየር አለ ምን ጠጣው ውሃ አለ ምን ለብሰው አለ ብዙ ነገር አለ ግን ትልቁ ነገር ልጁን ኢየሱስ ክርስቶስን ስለሰጠን ከኃጢአት ወደ ሕይወት ከሞት ወደ ሕይወት እግዚአብሔር ስላሻገረን ምስጋና እግዚአብሔር ይገባዋል ሌላው መጸለይ ያለብን በኑዛዜ ነው እግዚአብሔር ቅዱስ ስለሆነ በቅድስናው ፊት ዳዊት መዝሙር 51 ላይ አቤቱ በሰማይና በምድር አንተ ብቻ በደልኩ በፊት ልጅ ሊባል አይገባኝም ብሎ በኑዛዜ በእግዚአብሔር ፊት ልንጸልይ ይገባል በፊቱ በመዋረድ ነህምያ እኔና ያባቴ ቤት በድለናል ብሎ እንዳለ በእግዚአብሔር ፊት ሁሉ ጊዜ ፀሐይ ጨረቃ እንኳን በፊቱ ምን አይደሉ ንጹሃን አይደሉ ስለዚህ በንስሐ በኑዛዜ ልንጸልይ ሌላው በመንፈስ ቅዱስና በትጋት ልንጸልይ ይገባል ይሁዳ 20 ላይ እንደዚህ ይላል እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስ እየጸለያችሁ ይላል ይሁዳ 20 ላይ ምዕራፍ ስለሌለው ነው 20 ላይ ስለዚህ ጸሎት በመንፈስ ቅዱስ ነው በስጋ ጉልበት አይቻልም ሌላው በእምነት ነው መጸለይ ያለብን ማንንም ሳይጠራጠር በእግዚአብሔር ፊት የለመነው እንዲሆንለት ቢያምን ምን ይሆናል ይደረግለታል ጸሎት እምነትን የሚፈልግ ጉዳይ ነው በእምነት ይለምን አለበለዚያ ግን ሰው በነፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላል የማያምን ሰው እየወላወለ ይኖራል ሳይጠራጠር ግን በእምነት ይለምን ነው የሚለው የእግዚአብሔር ቃል ማርቆስ 11:23 ላይ ማንበብ ትችላላችሁ ማንንም ያለው ነገር እንዲደረግለት በልቡ ሳይጠራጠር ይህን ተራራ ተነቅለ ወደ ባህር ሂድ ቢል ምን ይሆናል ይሆንለታል ስለዚህ ቤተ ክርስቲያን የጸሎት ስፍራ ናት መልእክቴን ስጨርስ መሪዎች ለህዝብ መጸለይ ያለባቸው አገልጋዮች ለህዝብ መጸለይ ያለባቸው በጣም እኔ ቤተ ክርስቲያን መሪዎችን በጣም አከብራለሁ በእውነት ግን በጣም የሚገርም ቃል አለ ለመሪዎች የተሰጠ በመጸለይ በነገራችን ምሳሌ ኢየሱስ ክርስቶስ ዮሐንስ ወንጌል 17 ላይ ለደቀ መዛሙርቱ ምን አለ ጸልይ የሰጠኝን ላንተ ሰጥቻለሁ ይሄው በዓለም ምን ጠብቃቸው ብሎ አለ ከሁሉ ግን የሚገርመኝ የጳውሎስ ጸሎት ነው እንዲህ አለ በሰማይና በምድር ከሚሰየምበት ካፊት እንበረከካለሁ በውስጥ ሰውነታችሁ በኃይል እንድትጠነክሩ ስፋቱ ርዝመቱ ጥልቀቱ ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ ወደ ክርስቶስ ፍጹም ሙላት አቤት 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 የሚገርም ነው የጳውሎስ ጸሎት መሪዎች የሚጸልዩ ከሆነ አገልጋዮች የሚጸልዩ ከሆነ ሰዎች ወደ እግዚአብሔር ፍጹም ሙላት ከደረሱ አንቸገርም ለመምራት ትልቅ ጸሎት ነው በመንበርከክ መሪዎች መንበርከክ አለባቸው በመንበርከክ በእግዚአብሔር ፊት እና ከሁሉ ግን የሚገርመኝ ያዕቆብ ምዕራፍ 5 ያለው እሱን ቃል አነብና ከዚያም በኋላ እንጸልያለን ለመሪዎች እግዚአብሔር የሰጠው ስልጣን ማወቅ ያለብን እግዚአብሔር በቤቱ መሪዎችን ሲያስቀምጥ እንደዚህ ይላል ያዕቆብ ምዕራፍ 5 ላይ ቁጥር 13 ከናንተ መከራን የሚቀበል ማንንም ቢኖር እርሱ ይጸልይ ደስ የሚለው ማንንም ቢኖር እርሱ ምን ይበል አቤት ይዘምር ከናንተ የታመመ ማንንም ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ በጌታም ስም እርሱን ዘይት ቀብተው ይጸልዩለት የእምነትም ጸሎት ድውዩን ያድናል ጌታም ያስነሳዋል ኃጢአትንም ሰርቶ እንደሆነ ምን ይደረጋል ኦ ማይ ጉድነስ የሚገርም ስልጣን ነው እናንተ የሚገርም እኮ ነው በእምነት እንዴ እናንተ የኃጢአት ስርየት እኮ ነው ኃጢአቱ ይሰረይለታል it's powerful የሚገርም ነው ምን አይነት ስልጣን እግዚአብሔር እንደሰጠ በእምነት
እናንተ ምእመናንም ይሄን ማወቅ አለባችሁ እናንተ መሪዎችም ይሄንን ፕራክቲስ ማድረግ አለባችሁ በእምነት ምን ዘይት ቀብተው እኛ ሌላ ጋር ነው የምንሄደው ሌላ ጋር እግዚአብሔር በእናንተ ላይ ለሾማችሁ መሪዎች እንዲጸልዩላችሁ ለደከመው ጸልዩልን ጸልይለት ለደከመ ጉልበቱ ለተጣመመ አሜን ለደከሙ ሰዎች ወደ ኋላ ለሚቀሩ ሰዎች ልንጸልይ ነው የሚገባው ወደ ቤተ ክርስቲያን መሪዎች ቤታችሁ ጠርተው ዘይት ቀብተው ይጸልዩላችሁ እናንተ ድዊው ይፈወሳል ይነሳል ከዚያስ አረ የኃጢአት ስሬት ኃጢአት እንኳን ሰርተው ቢሆን ይሰረያል የእግዚአብሔር ሕዝብ ዛሬ በብርቱ ጋብዛችኋለሁ ይሄ ቤት የጸሎት ቤት ይሁን ቤቱን ለባለቤቱ እንልቀቅ አሜን ቤቱ ላይ እግዚአብሔር ይታይ አሜን ቤቱ ላይ እግዚአብሔር ይናገር አሜን ቤቱ ላይ እግዚአብሔር ይንገስበት ጠላትን በመቃወም መጸለይ ቀደም ወንድማችን ፕሮግራም መሪው ብሏል ጠላትን በመቃወም እዚህ ሀገር ስንመጣ እኔ ይገረመኝ እዚህ እንኳን ይሻላል ይጸልያል አንዳንድ ቤተ ክርስቲያን ላይ እንዴ ሰይጣን በኢየሱስ ስም ብሎ ማለት አትበሉ ተብሎ የተባለ ይመስል በጣም ይፈራል ዲያብሎስን ተቃወሙ ከናንተም ወደ እግዚአብሔር ቀረቡ ወደ እናንተም ቆመን እንጸልይ ሃሌሉያ ዛሬ በእውነት ነው እኔ በእምነት እጋብዛችኋለሁ በእምነት በጣም ክሪቲካል የሆነ በሽታ ህመም ያለባችሁ ሰዎች እኔ አምናለሁ ግዴላችሁ መጽሐፍ ቅዱስ እንደዚህ ነው የሚለው በእግዚአብሔር በሙሴም አመኑ ነው የሚለው በእግዚአብሔርም እመኑ ግዴላችሁም እግዚአብሔር የጠራኝ በእኔም እመኑ እኔ ነግራችኋለሁ በጣም ክሪቲካል የሆነ ችግር ያለባችሁ ሰዎች ኑ ዛሬ ሽማግሌዎች ለእናንተ ይጸልያሉ መጀመሪያ ግን ሽማግሌዎች እግዚአብሔር ይባርካችሁ እዚህ ጋር ቆሙና እጅ ለእጅ ተያይዛችሁ ለእናንተ ጉባኤው ይጸልያል መሪዎችም ጭምር ፓስተሮችም እዚህ ጋር ነውና ከዚያም በኋላ ግን ተለያየ ክሪቲካል ችግር አለብኝ እኔ በጣም ህመም ይሁን ጥያቄ ይሁን የሆነ ነገር ይጸለይልኝ አምናለሁ በእግዚአብሔር እግዚአብሔር ይፈታል የኤልያስ አምላክ ዛሬም ይሰራል ብላችሁ የምታምኑ ጉባኤው ይጸልይ አሁን ለመሪዎች እንጸልያለን በጌታ በኢየሱስ ክርስቶስ ስም እግዚአብሔር በእነሱ ውስጥ ያስቀመጠው ቅባት በእነሱ ውስጥ ያስቀመጠው ስልጣን አሜን በኢየሱስ ስም መስራት ይጀምር መገለጥ ይጀምር እኔ ወገኖች ተቀበሉ ማለት ነው ተመቀበል አለብን ከዚህ በኋላ ለመሪዎች ተሳስታችሁ የመሪዎችን ስም በክፉ ማንሳት በተለያየ ቦታ ማውራት አያስፈልግም እንድትጸልዩ ነው የሚያስፈልገው በጌታ በኢየሱስ ስም መሪዎች ባረክናችሁ እንወዳችኋለን እግዚአብሔር በእናንተ ይገለጥ እግዚአብሔር በእናንተ ይስራ እግዚአብሔር እንደሾማችሁ እንደመረጣችሁ እናምናለን የእግዚአብሔር እጅ በእናንተ ትታወቅ የእግዚአብሔር ክንድ በእናንተ ይገለጥ የእግዚአብሔር መንፈስ ይስራ እግዚአብሔር በላያችሁ ላይ ያለውን ስልጣን እግዚአብሔር ፋንክሽናል እንዲሆን በስራ ላይ እንዲውል ጸጋው ሞገሱ በኢየሱስ በላያችሁ ላይ ይሆን በእናንተ ላይ የወጣውን ክፉ ቃል ሻርን በኢየሱስም ሻርን እግዚአብሔር የክብር ሞገስ በላያቸው ላይ ይሁን አሜን ማን ነው አሁን ፈጥኖ የሚመጣ ቶሎ ሽማግሌዎች ጋር እዛው ጋር ቆሙ መሪዎች እዛው ፈጥናችሁ ኑ እኔ እንዲጸለይልኝ ፈልጋለሁ ክሪቲካል የሆነ ችግር አለብኝ እግዚአብሔር እንደሚፈታ አምናለሁ ትንሽ ድምጽ ቀንሱ ቶሎ እግዚአብሔር እንደሚፈታ አምናለሁ የጤና ይሁን የሥራ ጉዳይ ይሁን የትኛውም ችግር እግዚአብሔር እንዲፈታ አውቃለሁ አምናለሁ እናንተ እኮ ቀድሙን ቃል እንዳትረሱ ኃጢአት እንኳን ሰርቶ ቢኖር ምን ይሆናል ይሰረያል እደ ዋው ሃሌሉያ ፓስተር ዘይት ወሰድና የእናንተ ነው አሁን ትጸልያላችሁ አሁን ሃሌሉያ ወንድም ዳኜ ዘይት ፓስተር እየቀባችሁ እናንተ እየቀባችሁ ወንድም ዳኜ ደግሞ ይጸልያል ይሄው ጉባኤው እጁን ይዘረጋል ሃሌሉያ እግዚአብሔር
አባት ሆይ በዚህ ማለዳ ጌታ ሆይ ስምህን ጠረን ታላቅ ስምህን ጠረን ገናና ስምህን ጠረን ኃይል ያለውን ስምህን ጠረን እንቆቅልሽ የሚፈታውን ስምህን ጠረን የተደበቀውን ወደ አደባባይ የሚያወጣውን ስምህን ጠረን እግዚአብሔር አምላክ ሆይ በዚህ ማለዳ ስምህን ጠረን ለወገኖቼ ስምህን ጠረን ጉልበት ላለው ጌታ ስምህን ጠረን ኃይል ያለው ጌታ ስምህን ጠረን ግራ ለተጋባው መፍትሄ የሚሆነውን ስምህን ጠረን አባቴ ሆንኮን አንተን ጠረን በኢየሱስ ስም ጌታ ሆይ በዚህ ማለዳ ለእያንዳንዱ ለወንዱ ሴቱ ለተቸገረው ግራ ለተጋባው አቂጣጫ ላጣው ምን ሊሆን ለሚለው በግል ለምናገረው እግዚአብሔር ሆይ ስምህን ጠረን ስምህ ይምጣ ስምህ ይዳስስ ስምህ ይፈውስ ስምህ እግዚአብሔር እንቆቅልሽን ይፍታ በናዝሬቱ በኢየሱስ ስም ጌታ ሆይ በግል ማንም ሳያቅ ጌታ ሆይ ምን ሊሆን ለሚላቸው መፍትሄ ሁንላቸው ማቅጣጫ ሁንላቸው ማግራ አባቶይ መላ ሁንላቸው እንደሊውጣ ለሚለው እግዚአብሔር ሆይ በቀንና በማታ አንተን ለሚያናግረው ይህን ህዝብን በፊት ያቀረበን የበሽታ ጉልበት ይሰበር መፍትሄ ያጣው ያ ጉልበት በኢየሱስ ስም በዚህ ሰዓት ጌታ ሆይ ግራ ይጋባው ነፃነት ይሰማው ጤንነት ይሰማው ፈውስ ይምጣው እግዚአብሔር አምላክና አባት ሆይ ከዶክተር በላይ ዶክተር የሆንክ እግዚአብሔር ከአዋቂ በላይ አዋቂ የሆንክ እግዚአብሔር ምን እንሁን እንዴት እንግባ ለሚለው እግዚአብሔር ሆይና አንተ ዳስሳቸው ቤታቸውን ግባቸው ጓዳቸውን ግባቸው ልጆቻቸውን አግኛቸው ትዳራቸውን አግኛቸው በትዳር ለሚቸገር በስራ ለሚቸገር ስራ ለመስራት እየፈለጉ አቂጣቸውና ግራ ለተጋባው ጤንነትና አቶ ለሚቸገሩት መፍትሄ ሁንላቸው እግዚአብሔር አገኛል እኛም ተፈወሰን ዳነን ቀረነው ይስሚሉ ድረስ እግዚአብሔር በአደባባይ እስከሚመሰክሩ ድረስ እግዚአብሔር አግኛቸው ይህ ቤት የጸሎት ይሁን ይህ ቤት የጸሎት ቤት ይሁን ይህ ህዝብ የጸሎት ሰው ይሁን ይህ ጉባኤ የጸሎት ሰው ይሁን በኢየሱስ ስም ለመናቸው እግዚአብሔር ከነሱ ጋር የተያያዘው ከዘር ማንዘር የተላለፈው የትኛውም የተነገረ ነገር ቢኖር በኢየሱስ ስም ስፍራ ይለቀቅ ይሁን ማንነቱን ይልቀቅ ሲራውን ይልቀቅ አንገቱን እጁን እግሩን ይልቀቅ ብልቶቹን ይልቀቅ አባቶይ ጠርነው ያ ገናና ስምህን ጠርተናል እያንዳንዱ ጌታ ሆይ ነፃነት አግኝቶ ይሰማቸው በነፃነት ወደ ቤቱ ይግባ በነፃነት ወደ ስራ ይግባ ነፃነት አገኘው እረፍት አገኘው እንቅልፍ አገኘው መተንፈስ ቻልኩ መንቀሳቀስ ቻልኩ እስከምል ድረስ እግዚአብሔር አግኛቸው ለመነው ጌታ ሆይ ለዚህ ጉባኤ የአባት ሆይ ለዚህ ጉባኤ ለመነው ይህን ስፍራውን ተቆጣጠር ይህን ጉባኤ ተቆጣጠር አገልጋዮች ተቆጣጠር መሪዎችን ተቆጣጠር ካንደበታቸው የእውነት ቃል ይውጣ በናዝሬቱ በኢየሱስ ክርስቶስ ስም መልካም የሆነ መዓዛ ይሰማቸው ላንተ ክብርና ምስጋና ይሁን ስለሰማን ተባረክ ይህን መልእክት ስላመጣው ተባረክ ይህ ቀን ጌታ ሆይ የፈውስ ቀን ስለሆነ ተባረክ የማዳን ቀን ስለሆነ ተባረክ ቋጠሮ የሚፈታበት ቀን ስለሆነ ተባረክ እግዚአብሔር ሆይ በባሪያ ሆነ ስለተናገር ተባረክ እግዚአብሔር አምላክ ሆይ አንተ ሳትናገር ሰው መናገር አይችልም አንተ ሳትዳስስ ሰው ጌታ ሆይ ራሱ በራሱ ማዳን አይችልም ዳስሳቸው ነፃነት ይሰማቸው ዛሬ ከኔ ከማንነቴ ምን እንደሆነ ወደቀ አወለኩ ነፃነት ተሰማኝ ብሎ ጌታ ሆይ በደስታ ወደ ቤት ይመለሱ ክብር ሁሉ ላንተ ይሁን ይህን መልእክት ያመጣችውን እህታችንን አገልጋዩን በኢየሱስ ክርስቶስ ስም አብስተ በኢየሱስ ስም አንተ ቅባው አንደበቷን ማንነቷን ሁለመናዋን በኢየሱስ ክርስቶስ ስም የመፍትሄ ሰው ትሁን የመፍትሄ ሰው ትሁን ለህዝብ የመፍትሄ ሰው ላንተ ድምፅ የሚታሰማ ሰው ድምፅን ሰምተህ ለጉባኤ የምታመጣ ሰው አድርጋት ይህን ተመኘን ለዚህ ጉባኤ ተመኘን አገልጋዮችን ባርከው መሪዎችን ባርከው ሕፃናትን ባርከው
እግዚአብሔር አምላክና አባት ሆይ በዚህ ጉባኤ ጌታ ሆይ ማንንም በልጅ እንዲቸገር አንፈልግም የማንንም ልጅ እንዲቸገር አንፈልግም ጌታ ሆይ መስማት እንዲችል መናገር እንዲችል በናዝሬቱ በኢየሱስ ስም ይለመን ነው ጌታ ሆይ በሽታ ተሸክሞ ከበሽታ ጋር መታገል እንዲታገል አንፈልግም የበሽታው መፍትሄው ካንተ ዘንድ ነውና እያንዳንዱ ነጻነት ይሰማው ሕፃናት እዚህ ጉባኤ ባይኖርም ባሉበት እግዚአብሔር አግኛቸው በነጻነት ቤትን ያገልግሉ በነጻነት ይጫወቱ በነጻነት ወደ ትምህርት ቤት ይግቡ ለወላጅ እግዚአብሔር ሆይ ለእናትና ለአባት እግዚአብሔር ሆይ ጥያቄ እንዳይሆንባቸው በኢየሱስ ስም ጸለያን ያገን ተጸለያል ልጅን ጤንነት አገኘው የልጅን ለውጥ አገኘው የራስን ለውጥ አገኘው በሰላም ተኛው በሰላም ወጣው በሰላም ወደ ቤቱ ወደ ስራው ሄድ በሰላም ተመለስኩ ቢሮ በዚህ አደባባይ በዚህ ጉባኤ በፊት ቆሞ መመስከር እንዲችሉ የእያንዳንዳቸውን አደራ አንተ ውሰድ የእያንዳንዳቸውን አደራ አንተ ውሰድ የታናሹን የታላቁን አደራ ውሰድ የሕፃኑን ያዋቂውን አደራ አንተ ውሰድ ስለሰማን ተባረክ እኛንም ስለረዳን ተባረክ ክብር ሁሉ ላንተ ይሁን በክርስቶስ ኢየሱስ ያውና ጻድቅ ስም ሃሌሉያ ኢየሱስ ጌታ ነው እግዚአብሔር ይባርካችሁ አንድ ነገር ልንገራችሁና ልጨርስ ከዛሬ ይሄንን መልእክት በጣም ሌላ መልእክት ልሰብክ ነበር ግን አንድ ቀን ለሊት በጣም እንቅልፍ ነሳኝና አንድ ነገር እየጸለይኩ እግዚአብሔር አሳየኝ በያው እግዚአብሔር ፊት ነው ብላችሁ በእውነት ስሙኝ መሪዎችም ጭምር መሪዎች እንደዚህ ተሰብስበው ይያለ ይሄ ግርግዳ ከለሩን አያችሁት አይደል ይሄንን ከዚህ ግርግዳ ጊንጥ ታቃላችሁ ሚናደፍ ግንጥ ከዚህ ውስጥ ብድግ ብሎ መጀመሪያ አይታይም ይሄንኑ ከለር ነው የሚመስለው ከዚህ ውስጥ እንዲ ሮጦ መጣና ዚጋ ዳንኤል ሊነክስል እየሮጠ ቀጥሎ ብርሃኑን ሊነክስል ቀጥሎ ፓስተር እንዲ ያደረገ ሊመጣ ሲል መጀመሪያ አንዱን ሰው ሲነድፈው እንዲ አይቶ ሲያራግፍ እየሮጠ ወደዛ ሊሄድ ሲል ያኛው ያዘና አንደኛው ይዞት አፈረጠው መሬት ላይ ከዚያ ሞተ እኮ ብለው ሲሉ ሌላ ያኛው ሞተ ሌላው ደግሞ ከዚህ በኩል እንደ ልክ ጥንቸል ነገር የሆነ ነገር ይመስላል በእግሮቹ እንደዚህ ቆሞ አሁንም እየፈጠነ ወደ ላይ ወደ ታች ይያለ ሊነድፍ በተራንተ ሲል አንዱ ከኋላ እየሮጠ መጣ እኔ እጅ ላይ እኮ መሳሪያ አለ ብሎ አለና ቀጠውና ያንን መታው ጌታ ሆይ ይሄ ምንድነው ብየስን ተመሳስሎ ለዘመናት ቤተክርስቲያንን እየነደፈ አንዱን ነድፎ አንዱን እየነደፈ አንዱን ነድፎ አንዱን እየነደፈ ሊያቆስል የሚመጣውን ተመሳስሎ የሚመጣው ሃሌሉያ መሳሪያ እግዚአብሔር በእጃቸው በሰጠ ሰዎች ሞተ ከዚያስ ሌላ መልክ ይዞ ሲነሳ አይቀጥልም ሌላው ካጠገቡ የቆመ ከጎኑ የቆመ ሃሌሉያ ኢየሱስ ጌታ ነው ጠላትን የሚመታን ትውልድ አስነሳለሁ አለ እግዚአብሔር አሜን እየተነዳደፍን እየቆሰልን አንቀጥልም ቆመን ጌታን እንባርካለን ኢየሱስ ጌታ ነው ሃሌሉያ ጨርሻለሁ ጌታን እናመሰግናለን ሃሌሉያ በጌታ በኢየሱስ ስም እግዚአብሔር ሆይ ከዚህ በኋላ ጠላት በቤት ላይ ስለማይሰለጥን እናመሰግናለን ክብር ሁሉ ላንተ ይሁን መንፈስ እግዚአብሔር ሆይ ከዚህ በኋላ ህዝብ በቤት ሲሄድ የጸሎት መንፈስ ይፍሰስ የጸሎትና የልመና የሞገስ መንፈስ አፈሰስ አይደለም ይለው አሜን የጸሎት መንፈስ በየቤቱ ይቀጣጣላል አትተኛም ካልጋ እየቆሰቆሰ ጌታ ያስነሳል የጸሎት እሳት ቤታችሁ ልክ ያለው የጸሎት ኃይል በላችሁ ላይ ይንደድ ድንዛዜ እንቅልፍ በኢየሱስ ስም ይነሳ ትውልድ ላይ ወጣቱ ላይ ሴቱ ላይ ወንዱ ላይ የጸሎት እሳት ይፍሰስ ከፍ በል
በፊት የዘመሩ ፕሮግራም የመሩ የዘመሩ ያገለገሉ ሁሉ ይባረኩ ሃሌሉያ